የደረቀው ነገር የሞተው ነገር ተነሳ የሚል መልእክት ነው የተናገረውና አሜን ብዬ ሄድኩኝ። ግንቦት 23 ቀን ነው። ፊልም ስራዎች ምናምን ሞክራለሁ እዛ ላይ እሰራለሁና ድንገት የማላውቃቸው ሰዎች በእጄ ላይ ስታንድ እቃዎች ይዤ እየሄድኩ ነው። ከኋላ መጥተው ትንሽ ጥቃት አደረሱብኝ። ከዛ ስልኬን ወሰዱ። ስልኩን ሳወጣው ወዲያው ዩቲዩቡ የለም። በጣም አዘንኩኝ። ኢሜል ሊመልሱ የሚችሉ በጣም ብሶ ጋር ነው የሄድኩት። በፍጹም ሊሆን አልቻለም እና በቃ ተው እና ዝም ብለህ በቃ ሌላ ክፈት አሉኝ እና በጣም ተናደድኩኝ። እኔ ሌላ አልከፍትም በቃ በጣም አዘንኩኝ። እስቲ ላክልኝ ፓስወርዱን አለ እና ኢሜሉን ነገረኝ አለ። ኢትዮጵያ ውስጥ የሚኖር ሰው አይደለም አላውቅም ይሰማኛል። ከዛ ቴሌግራም ላይ የሆነ ልክ ይላል ይኸው አለኝ እና ወዲያውኑ ዩቲዩቡ በእጄ ገባ እና በጣም ገረመኝ። ስሜ ቴዎድሮስ በቀለ ነው። የመጣሁት ከመካኒሳ አካባቢ ነው። የሆነልኝ ነገር ምንድን ነው? ለሶስተኛ ዓመት ነው ምርቃት ፕሮግራም ላይ ስጦታ የምሰጡ ወይም ደግሞ ፕሮግራሙ የምትደግፉ ሲባል እዚህ ጋር መጨረሻ ላይ ነበርኩ። ሁሉም ሰው ከተጸለየ በኋላ የደረቀው ነገር የሞተው ነገር ተነሳ የሚል መልእክት ነው የተናገረውና አሜን ብዬ ሄድኩኝ። በነገራችን ላይ ሮብ ቀን ለእኔ እሁድ ቀን ነው። እዚህ የምመጣው ጥያቄ ኖሮኝ ምናምን ሳይሆን በቃ ለእኔ አምልኮ ቀን ነው። ከስራዬ በኋላ እሁድ ቀን አልችልም። እሁድ ቀን ስራ አለኝና የምሰራው ስራ በጣም አዝን ነበር እና ሮብ ቀን እግዚአብሔር ሰጠኝ። እዚህ ኖርማል የአምልኮ ቀኔ ለኔ ሮብ ቀን ነውና ሮብ ቀን ለኔ እሁድ ቀን ነው። እግዚአብሔር ይመስገን ይሄን ስለሰጠኝ ጌታ ራሱ ማለት ነውና ይሄ ልክ መልእክት ሲመጣ በቃ እግዚአብሔር ይመስገን ብዬ ዝም ብዬ ገባው ወደ ልቤ። ወዲያው ምን መጣ? ግንቦት 23 ቀን ነው። ትንሽ የፊልም ስራዎች ምናምን ሞክራለሁ እዛ ላይ እሰራለሁና ልክ 4:05 ላይ ድንገት ማላውቃቸው ሰዎች በእጄ ላይ ስታንድ እቃዎች ይዤ እየሄድኩ ነው። ከኋላ መጥተው ትንሽ ጥቃት አደረሱብኝ። ከዛ ስልኬን ወሰዱ። ወዲያው ምንም መከላከል አልቻልኩም፣ ምክንያቱም አላወቅኩም ነበር እንዲህ አይነት ነገር አጋጥሞኝ አያውቅም። ከዛ ቅዳሜ ቀን ስለነበረ እሁድ አለፈ። ሰኞ ቀን ስልኩን ሳወጣው ወዲያው ዩቲዩቡ የለም ወይም ደግሞ አካውንቴ ከዛ ላይ ተወስዷል። በጣም አዘንኩኝ። ላለፉት 5 ወር ማለት ነው የመልእክት እስኪመጣ ድረስ ምንም ነገር የለም። አልተኛውም። በጣም ብዙ ማውቃቸው ሰዎች አሉ ኢሜል ሊመልሱ የሚችሉ በጣም ብሶ ጋር ነው የሄድኩት። በፍጹም ሊሆን አልቻለም እና በቃ ተው እና ዝም ብለህ በቃ ሌላ ክፈት አሉኝ እና በጣም ተናደድኩኝ። እኔ ሌላ አልከፍትም በቃ በጣም አዘንኩኝ። ትንሽ ለፍቼበታለሁ፣ ብዙ ዋጋ አውጥቼበታለሁ ስራው ላይ እና ትንሽ የፊልም ስራ የምታውቁ ሰዎች ከባድ ነው እና በቃ ሞቷል በቃ ትቼዋለሁ እና ግን ይሄ መልእክት ሲመጣ በቃ ይሄ ሊሆን ይችላል ዝም ብዬ አመንኩኝ። ግን ከዛ ካመንኩ በኋላ ግን አልተኛውም አሁን። ምክንያቱም አንዳንድ ጊዜ አምናችሁ ቁጭ ማለት የለም። ተመልሼ እነዛን ሰዎች አስታወስኳቸው። እንዴት ሆነ ምናምን አንተ በስነ ስርዓት እኮ ነው የሰጣቸው። ምክንያቱም በትክክል ቱ ስቴፕ ቬሪፊኬሽን የሚባል አለ። እያንዳንዱ ነገር በጥንቃቄ ሌላ ስልክ ነው እዛው ነው የገባውና በፍጹም እሱ አይሆንም አለ። ከዛ አንድ በጣም ማውቀው ሰው ነበረ። እሱም ሄድኩኝ። 3 ቀን የምጠቀምበትን ላፕቶፕ አምጣለኝ ሰጠሁት። 3 ቀን ምናምን ቁጭ አድርጎ ሞክሮ መጨረሻ ላይ አይሆንም አለ። ሌላ ነገር ደግሞ የለኝም ምንድነው የሚሆነው አልኩኝ። ከዛ ልክ ሮብ ቀን እንደውም እዚህ የምስጋና ፕሮግራም ስለነበረ አልቻልኩም። ምስክርነት እንደውም ይዛኔ ነበር ያሰብኩት። ሮብ ቀን ሊሆን ማክሰኞ ቀን እንግዲህ ትንቢቱ መልእክቱ ከመጣ 1 ሳምንት አልሞላው። ማክሰኞ ቀን 4 ሰዓት አካባቢ ነው የሆነ ልጅ በቴሌግራም ላይ ያወራኛል። አላውቀው ሰላም ነክ እንዴት ነክ ደህና ነክ ምናምን ይላል። እግዚአብሔር ይመስገን ምናምን እና ዩቲዩብ ምናምን እንደዚህ ትሰራለህ ለምንድነው ቪዲዮ ማንጭንበት ምናምን ይለኛል። አይ ትንሽ ስራዎች እየሰራሁ ነው ያጠራቀምኩ ነው አንዴ እጭናለሁ ምናምን አልኩት። አይ በቃ አወራኛው መልሶ እንትን አለኝ። ዘጋ አረኩበት። ከዛ መልሶ ድጋሚ ያወራኛል። ቆይ እንዴት አደረግ ማለት ጥሩ ኮንተንት ትለቅ ነበር አለ ምንድነው አሁን ምናምን ይለኛል። አይ በቃ ትንሽ አሁን ባካፕ አንድ የተተካታይ ድራማ ጀምሬያለሁ፣ 10 ክፍል ጽፌያለሁ። ከዛ በኋላ እሱን እለቀዋለሁ አልኩት። እሺ በቃ እነዛ መሰራ ከሆነ ከኔ ጋር አብረን እንሰራለን። እኔም አንዳንድ ስራዎች ምናምን እንደዚህ አንተ እየሰራክ እየጫንት ብለ እኔ እጭናለሁ ማለት ሲለኝ እሺ አልኩት። ግን ለምንድነው ያቆምከው አለኝ። እንዴ ሰውዬ ዛሬ ምንድነው? አይ በቃ ኢሜይሌን ማኔጅ ማድረግ ስላልቻልኩ ነው ዩቲዩብን ስለ ለምን አለኝ። አይ በቃ ማድረግ አልቻልኩም ስልኬ እንደዚህ ሰው ወሰደብኝና እንደዚህ ስለ እስቲ ላክልኝ ፓስወርዱን አለኝ እና ኢሜይሉን ነገረኝ አለኝ። እሺ ብዬ
ኦሬዲ እንትን ቴሌግራም ላይ ቴክስት ነበረ እሱን ዘጋና ቀጥታ ደወለልኝ ማለት ነው። ኢትዮጵያ ውስጥ የሚኖር ሰው አይደለም አላውቀው። ከዛ እያወራኝ እንትን ይሞክራል እና ከዚህ በዚህ ሳምንት ይሞክረው ታውቃለህ? ያው በዚህ ሳምንት ሞክረዋለሁ ግን አይሆንም። በመለስልህ ምን ታደርግልኛል? የፈለግከው አልኩት። እሺ ተጠጠጠ ይሰማኛል። ከዛ ቴሌግራም ላይ የሆነ ልክ ይላል ወይ አለኝ። ሳያው ከዚህ በፊት ማያሳየን እያየሁት ነው። አየሁትና ምን ተሰማ ሲለኝ ምንም አልኩት። ከዚህ በፊት አይቶ ታውቃለህ? አይቼው አላውቅም አልኩት። እሺ አለና ድጋሚ አሁንም ውስጥ ገብቶ ላከልኝ። ከዛ የእውነት እንደተመለሰልኝ ገባኝ በሰከንድ ውስጥ። ከዛ መጨረሻ ላይ አሁንስ ሲለኝ እኔ ምን እንደምልህ አላውቅም አሁን ገባኝ ስለ በቃ ሌላ እንትን ስልክና ኮምፒውተር አዘጋጅና እመልስልሃለሁ ሌላ ጊዜ አለኝ። አመሰግናለሁ። ለምን ሌላ ጊዜ አለኝ? አሁን በቃ ልመልስልህ አለኝ። አሁን ልመልስልህ አለ እና ወዲያውኑ ዩቲዩብ በእጄ ገባ እና በጣም ገረመኝ። እና እግዚአብሔር ይመስገን ማለት የቅንጦት ይመስላል። ምክንያቱም እዚህ ጋር ሰው ፈውስን ጥያቄ አስቦ መጥቶ ለኔ ግን ይሄ ጥያቄ ነው። በቃ ከሞት መነሳት ማለት ነው። እና እናቴ ያለች አታውቅም። ጉሮሬን ታምሜ ነው ያልኳት። መናገር አልቻልኩም ነበር የዛሬ 5 ወር ላይ እና ጸጥ ነው ያልኳት። ለሊት ምን ሆነ ክርስ ጸጥ አልኳት። ምክንያቱም ምንም ማውራት አልችልም። ያዟቸው እንኳን ማለት አልቻልኩም። ለአንድ ሳምንት አላወራም ነበር። እንደዚህ ያድርገው ነው የነጠቁኝ ዩቲዩብን። ስልኬን ብቻ አልነበረም ግን እግዚአብሔር ከዛ ምን ላርገን ምንድነው የምከፍለው ስለው ለኔ እኔ እንዳረኩልህ መልካም ነገር አንተ ቀን ሰውን ምንም አላስከፈለም ማለት እና እግዚአብሔር ይመስገን። በጣም ከምላችሁ በላይ በጣም ትልቅ ነገር ነው የሆነው። በጣም ተስፋ ቆርጧል። ከኔ ጋር የሚሰሩ ልጆች በጣም ተስፋ ቆርጧል። እኔ አሁን 13 ክፍል ቀርጬ ቁጭ አድርጌዋለሁ። ቸኩዬም እንኳን እንትን ሳልመሰክር አልጭንበትም ብዬ አስቀምጬዋለሁ። 13000 አካባቢ ነው ሰብስክራይቡ። ግን ቀላል አይደለም። በጣም አሪፍ ኮንተንት፣ አስተማሪ መካሪ የሆነ ስራዎች ነው የምንሰራው። አጋጣሚ እዚህ ቤት እንድመጣም ኢንቫይት ያደረገችኝ ልጅም ታውቃለች፣ ዮርዲ ትባላለች። በጣም እንሰራበታለን። እግዚአብሔር እንግዲህ መልካም ነገር እንደሚያደርግ ተስፋ አደርጋለሁ። አመሰግናለሁ። ይሄን ምስክርነት ክብር ለጌታ ይሁን። ቴዲዬ እዚህ ጋር ቁጭ ብለህ ምን አልኩ? ከፊት የማይዘጉ ደጆች ሊከፈቱ ነው ብያለሁ። እሱን ምስክርነት ደግሞ እጠብቃለሁ። ክብር ለጌታ ይሁን። የሚዲያ ነገር ያው የሚገባው ሰው ነው የሚገባው። አንዳንድ ሰው ቅድም እንዳልከው አይጭ ምናምን ፈውስ አይደል የሆነ ታምራት አይደል ምናምን በረከት ሊልህ ይችላል። ላንተ ይሄ በረከት ነው፣ የለፋህበት የደከምክበት። ያንተ 13000 ምናምን አይደለም፣ የኛ 7000 ምናምን ዩቲዩብ ተዘጉ። እኛም ተስፋ አለ ነው እያልኩ እያሰብኩ ነው አንተ ስትናገር። የኛንም 7000 ምናምን ያው ጠላት እንደዚህ ያዘግቶብናል ማለት የምናውቃቸው ሰዎች ምናምን ግን በዛም ያስቆሙን ስለመሰላቸው ነው። አልቆምንም፣ እየሄድን ነው። አሁን ጌታ ረድቶን 4000 ምናምን ገብተናል። በዚህ አጋጣሚ ሰብስክራይብ ያድርጉልህ። ሴጣን ግራ ይግባው በመካከላቸው አልፈ ስለመጣ ማለት ነውና ንገራቸው፣ ዩቲዩብን ሰብስክራይብ አድርጉለት። እሺ እጅግ በጣም አመሰግናለሁ። እንደነገርኳችሁ በጣም አሪፍ ኮንተንት ነው የምንሰራው። ምክንያቱም ቢያንስ ክርስቲያን እንደሆንኩኝ አስባለሁ። አዝናኝ አስተማሪ ስራዎች ነው የምንሰራው። በድል ቲዩብ ይሰኛል። በድል ቲዩብ ይሰኛል የዩቲዩብ አካውንት፣ እዛ ላይ ነው የምንሰራው። በጣም ነው ደስ የሚለኝ ጊዜ ስመጣ። የእውነት በጣም ደስ ስለሚለኝ ከዚህ በለጠ ምንም ነገር የለም። እነዚህ ከጥያቄዎች በላይ እግዚአብሔር በየቀኑ የሚመክረኝ የሚያጽናናኝ በቃ ደስ የሚል ቦታ ነውና እግዚአብሔር በሙላት አለ። እግዚአብሔር ይባርካችሁ። እናንተ ነው እግዚአብሔር ይባርክ። ዘመን ይሄው ከራሴ ጀምሬ ይሄው በድል ቲዩባ በድል አማርኛ ቲዩብ የሚለው በእንግሊዘኛ ይሄው በቃ ይሄ ነው ዩቲዩቡ። ሎጎ ነው ላሳያችሁ። አሁን ነው ሰብስክራይብ አድርጉ። ቼክ አረጋችኋለሁ፣ ነግሬያችኋለሁ ሁላችሁ። ስለ ስሙ እግዚአብሔር የተመሰገነ ይሁን። ስሜ ሌን ይባላል። ለኔ የሆነልኝ ምንድነው ባለቤቴ ኮንስትራክሽን ነገር ነው የሚሰራውና ሁል ጊዜ በቃ ስራ ይሰራል በጣም ነው የሚሰራው፣ ግን ብር ላይ ያንከራትቱታል። ከዛ የሆነ ሰዓት ላይ መጥቼ ፕሮፌትን ጸልይልኝ ብዬው ሆነለት አለኝ። ከዛ ስራ ጀመረ ማለት ነው። ወዲያው በነጋታው ተደወለለት። ከዛ አሁንም እንደዚሁ ገንዘቡ ተያዘበት። ጌታዊ ምንድነው ብዬ በራሴ በቃ ያልተመቸን ነገር ካለ ምናምን ብዬ መጸለይ ጀመርኩኝ። ትዝ ሲለኝ ለካ አስራት አላስገባም፣ እሱ በጌታ አይደለም እና አያምንበትም። አስራት እግዚአብሔር ባክሽ እንትን አይልም ምናምን ይላል። እሺ ምናምን ይለኝና ብሩን ሲያየው ይጓጓል። ከዛ በኋላ አስራት ነው ትዝ ሲለኝ። ከዛ አይ እንደዚህ እኮ የምትሆንበት ምክንያት የላብህን የውጤትን እንዲደክመ እጅ የማይገባው ምክንያት አስራት ስለማንሰጥ ነው። ካሁን በኋላ አስራት ትሰጣለህ፣ በእግዚአብሔር ፊት ቃል ትገባለህ አልኩት።
እሺ ችግር የለውም ግን ብሩን እሰጥሻለሁ የምትሰጪው መጠን አትንገሪኛል። ከዛ ተለቀቀ ብሩ ማለት ነው። ተለቀቀና ለምን አልተለቀቀም ቆየ መጣውኝ እዚህ ማለት ነው። ለወጥ አካባቢ ወንድም ኪዩ እዛሽ ጋር ተቀምጧል። ከዛ አንተም ቢዚ ነበርክ የእግዚአብሔር ሰው ወደዚህ መጣውኝና ኪዩን ቃል አውጣልኝ ባለቤቴ ገንዘቡ ተይዞበት ነው አልኩትኝ። ከዛ እሻለና ቃል አወጣልኝ። ከዛ በሶስተኛው ቀን ተለቀቀለት። አሁን በቃ አስራት ለመስጠት እኔ ራሴ ጉጉቴ ወዲያውኑ ሮጬ እመጣለሁ አስራቴን አስገባለሁ። እግዚአብሔር መልካም እያደረገልኝ ነው። ጌታ ይባረክ። ጌታ ክብሩን ይውሰድ። አሜን። በረከቱም አስራቱም ቀጥሏል። በመቶ እጥፍ ባረኩልሽ፣ ይብዛልሽ። አሜን። ከዚህ በኋላ በጌታ በኢየሱስ ስምና ስልጣን የወንድማችን በረከት አይገደም። አሜን። ደግሞ ወደ አምላኬ ወደ እግዚአብሔር ቤት ጠራሁት። በኢየሱስ ስምና ስልጣን ልቡንና መንፈሱን የናዝሬቱ ኢየሱስ ይንካው። እየተባረክሽ ለበረከት ሆኜ በኢየሱስ ስም አሜን።